ሰላም የማይንድ ኤርድሮፕ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? በዛሬው ቪዲዮአችን ከሆት ኤርድሮፕ ጋር በተገናኘ አንዳንድ መረጃዎችን ይዘንላችሁ መጥተናል። የፓውስ ኤርድሮፕ በዛሬው ዕለት በባይቢት ፕሪማርኬት ላይ መሸጥ እንደሚጀምር የባይቢት ኦፊሻል ቻናል አሳውቋል። እንደምታዩት ይሄ የኔ የባይቢት ኤክስቼንጅ ነው። ባይቢት ኤክስቼንጅ ላይ ከሰዓታት በኋላ የፓውስ ኤርድሮፕ ፕሪማርኬት እንደሚጀምር ነው ያሳውቁት። የፓውስ ኤርድሮፕ ፕሪማርኬት የሚጀምርበት ዋጋ የሊስቲንግ ፕራይሱ ላይ የራሱ የሆነ ተጽዕኖ አለው። ፕሪማርኬት ላይ ፓውስን መግዛት የምትፈልጉ ሰዎች እዚህ እናንተ ባይቢት ኤክስቼንጅ ላይ በመግባት መግዛት ትችላላችሁ ማለት ነው። ባይቢት ኤክስቼንጅ ላይ የእናንተን ፕሪማርኬት ፕሌስ በቀላሉ ለማግኘት የእናንተ ባይቢት ኤክስቼንጅ ላይ ከገባችሁ በኋላ እዚህ ጋር ከላይ ያለውን ሞር የሚለውን አንድ ጊዜ መንካት ነው። ሞር የምትለውን ከነካም በኋላ ምንም የተለየ ነገር የለውም። እዚህ ሁለተኛው ሴሽን ላይ ትሬድ የሚል አለ። እሱ ላይ ፕሪማርኬት ትሬዲንግ የሚለውን አንድ ጊዜ ክሊክ አድርጎ መምረጥ ነው። ሌላ የተለየ ነገር የለውም። ነገር ግን ፕሪማርኬት ላይ እናንተ ትሬድ ማድረግ የምትፈልጉ ከሆነ የራሳችሁን የተለየ አናላይስ ብትሰሩ የተሻለ ነው ብዬ አስባለሁ። ምናልባት ምንም አይነት አናላይሲስ ሳይሰራ ፕሪማርኬቱ በተከፈተበት ዋጋ ኮይን መግዛት ኪሳራ ውስጥ ሊከት ስለሚችል የእናንተን አናሊሲስ ብትሰሩ የተሻለ ነው ብዬ አስባለሁ። ሆት ኤርድሮፕን ጨምሮ የተለያዩ ብዙ ኤርድሮፖችን ጀምራችሁ ያቋረጣችሁ ሰዎች እጅግ በጣም ብዙ እንደሆናችሁ አስተውላለሁ። ምክንያቱም አንድ ኤርድሮፕ ማይን ማድረግ ጀምረን ቶሎ ሊስት ማይደረግ ካልሆነ ያሰለቻል። ታዲያ በዚህ ምክንያት ብዙዎቻችን የምንሰራውን ኤርድሮፕ እናቋርጣለን። እኔ ከራሴ ልምድ የምነግራችሁ እኔ ለምሳሌ ፓይ ኔትወርክ ላይ ከ2 ዓመት በላይ ነው ከጀመርኩኝ። ነገር ግን ፓይ ኔትወርክ ላይ መቆየት የቻልኩት የመጀመሪያዎቹን 2 ወራት ብቻ ነው። ከዛ በኋላ ከ1 ዓመት በላይ የሚሆን ጊዜ ፓይ ላይ ገብቼ አላቅም። ነገር ግን ፓይ ሊስት በተደረገ ጊዜ ከ$10 የሚበልጥ ማግኘት አልቻልኩም። እንግዲህ ፓይ ኔትወርክ ሊስት የተደረገው እኔ ማይን ማድረግ ካቆምኩኝ ከ1 ዓመት ተኩል በላይ ነው። ነገር ግን 1 ዓመት ተኩሉን እኔ ምንም አይነት ስራ አልሰራውም ፓይ ኔትወርክ ላይ። አስቡት 1 ዓመት ተኩል ሰርቼ ቢሆን ምን ያህል $1000 ላገኝ እንደምችል። ስለዚህ አንድ ኤርድሮፕን ከጀመራችሁ ያ ኤርድሮፕ ስኬታማም ሊሆን ይችላል፣ ስኬታማም ላይሆን ይችላል። ያ ኤርድሮፕ እስከሚጠናቀቅበት ጊዜ ድረስ በደንብ አድርጋችሁ ልትሰሩ ይገባል ማለት ነው። ይሄንን ማለት የፈለኩት እዚህ ሆት ኤርድሮፕ ላይ ብዙ ሰዎች ተሳትፈዋል። ነገር ግን ብዙ ሰዎች አክቲቭ አይደሉም፣ አቋርጠዋል። ምክንያቱም ይሄ ኤርድሮፕ እንደ ፓይ ኔትወርክ ባይሆንም 1 ዓመት አልፎታል። 1 ዓመትም እንዳለፋቸው እነሱ ራሳቸው በሆት ኦፊሻል ቴሌግራም ቻናል ላይ አሳውቀዋል። ስለዚህ ይሄ ኤርድሮፕ እጅግ በጣም ትልቅ ኤርድሮፕ ይሆናል ተብሎ እየተገመተ ይገኛል። ፕሪማርኬቱንም አይታችሁት የምታውቁ ከሆነ የሆት ኤርድሮፕ ፕሪማርኬት የአንዱ ዋጋ እስከ $19 ድረስ ደርሶ ያውቃል። እና ይህንን ኤርድሮፕ ማይን ማድረግ ጀምራችሁ ያቋረጣችሁ ሰዎች ይህንን ኤርድሮፕ በድጋሚ መጀመር እንድትችሉ አሳስባለሁ። ሆት ኤርድሮፕ ብቻ ሳይሆን ሌላ ኤርድሮፖችን አምናችሁ ጀምራችሁ ያቋረጣችሁ ሰዎች መጨረሻው ጥሩም መጥፎም ሊሆን ይችላል። ስለዚህ የጀመራችሁትን ኤርድሮፖች ባታቋርጧቸው የተሻለ ነው ብዬ አስባለሁ። በተለይ ደግሞ እጅግ በጣም የተማመናችሁባቸውን ኤርድሮፖች ለአንድም ቀን ባታቋርጡ የተሻለ ነው። አውቃለሁ በዚህን ሰዓት ኤርድሮፕ ላይ ያለው ነገር እጅግ በጣም አሰልቺ ነው። ብዙ ሰዎችም በኮመንት ኧረ ኤርድሮፕ መስራት እናቁም የሚሉ ሰዎች አሉ። ነገር ግን ኤርድሮፕ ምንም የስራ ሰዓትን የሚሻማ አይነት ጉዳይ ስላልሆነ ኤርድሮፕን ማቆም ኪሳራ እንጂ ምንም አይነት ትርፍ የለውም። ስለዚህ በትርፍ ሰዓታችን የምንሰራው ጉዳይ ስለሆነ የምንሰራቸውን ኤርድሮፖች ባናቆም የተሻለ ነው። ምናልባት ቴሌግራም ላይ ያሉ ፕሮጀክቶች እጅግ በጣም እንደደከሙ አስተውላለሁ። ነገር ግን ዌብሳይት ላይ አዳዲስ ፕሮጀክቶች እየጀመሩ ይገኛሉ። የዌብሳይት ፕሮጀክቶችንም አንድ ላይ የምንሰራበትን መንገድ በቴሌግራም ቻናላችን የምናመቻች ይሆናል። ነገር ግን እዚህ ጋር ለሁላችሁም በዚህ ቪዲዮ ለማስተዋል የምፈልገው አንድን ኤርድሮፕ እየሰራችሁ ከሆነ ያ ኤርድሮፕ እስከሚያበቃበት ቀን ድረስ በደንብ አድርጋችሁ ጨከናችሁ ልትሰሩ ይገባል። እንደምታስታውሱት ዛሬ ፓውስ ፕሪማርኬቱን ይጀምራል። ፓውስ ኤርድሮፕን በደንብ አድርገን ነበረ በቻናላችን ላይ የሰራ ነው። በዛም ግን ፓውስ ኤርድሮፕ ለአጭር ጊዜ ቢመጣም በፓውስ ኤርድሮፕ መታዘብ የቻልኩት ምንድን ብዙ ሰዎች ፓውስ ኤርድሮፕን ራሱ አቋርጠዋል።
ምክንያቱም በዚች አጭር ዕድሜው ራሱ ዘገየ በማለት እና ታስክ አበዛ በማለት። ስለዚህ አንድን ኤርድሮፕ ካመናችሁ በኋላ የፈለገውን ያህል ጊዜ ሊቆይ ይችላል። ያንን ኤርድሮፕ በፍጹም ማቋረጥ የለባችሁም። ማይኒንጉ እስከሚጠናቀቅበት ቀን ድረስ እዛ ኤርድሮፕ ላይ ልትቆዩ ይገባል ማለት ነው። ለዛሬ ያለን መልእክት ይህ ነው። የቴሌግራም ቻናላችን ማይንድ ኤርድሮፕ ይባላል። ለዚህ ቻናል አዲስ የሆናችሁ ሰዎች ይህንን ቻናል ላይክ፣ ሼር እና ሰብስክራይብ ማድረግ አይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልን።